ሰላም ጤና ይስጥልኝ። እንደምን አላችሁ ውድ ተማሪዎች? ይህ የአስረኛ ክፍል የአማርኛ ቋንቋ ትምህርት ነው። ትምህርቱን የማቀርብላችሁ ተስፋዬ ነኝ። ተማሪዎች የዛሬውን ክፍለ ጊዜ ከማየታችን በፊት ባለፈው ምን እንደተማራችሁ በደንብ ታስታውሳላችሁ? መልካም። ባለፈው ክፍለ ጊዜ ማለትም በምዕራፍ 3 በድምፅ ወምስል 2 ወይም በቪዲዮ በእንግሊዝኛውም በቪዲዮ ቱ ማለት ነው የተወሰኑ ርዕሶችን ለመዳሰስ ሞክረናል። በተለይም ደግሞ የንባብ ስልቶችን በሚገባ ተምራችኋል። ለማስታወስ ያክል የንባብ ስልቶች በአራት እንደሚከፈሉ አይተናል። እነዚህም የአሰሳ ንባብ፣ በተለይ ደግሞ የምንፈልገውን አንድ መረጃ ወይም የተወሰነ መረጃ ብቻ በፍጥነት ለማግኘት የሚያገለግለን ነው። ሌላው የገረፍታ ንባብ ነው። እነዚህ ደግሞ በመጠን ከዚህኛው በርከት ያሉ ቃላቶችን ወይም መረጃዎችን ለማግኘት እንጠቀማለን። ሌላው ደግሞ የጥልቀት ንባብ፣ በተለይ ለጥናትና ምርምር እንጠቀምበታለን። የመጨረሻው ደግሞ ሰፊ ንባብ የሚባለውን አይተናል። ይሄ ደግሞ ለረጅም ጊዜ የምንጠቀምባቸው ነገሮች ሰፋ አድርገን ለማየት የምንጠቀምበት የንባብ ስልት እንደሆነ ተማምረናል። ሌላው ደግሞ የቃላትን ፍቺዎች በሚገባ ተማምረናል። የመጨረሻው ደግሞ አረፍተ ነገሮች በያዟቸው ግስ። እንግዲህ አረፍተ ነገሮች ስንል ብዙ ጊዜ በተለያዩ ሁኔታዎች ሊመደቡ ይችላሉ። ስንመድብ በሁለት በሶስት ወይም በአራት ይከፈላሉ ስንል መሰረት የምናደርጋቸው ወይም ደግሞ መስፈርቶች አሉ። ከምን አኳያ ነው በሁለት ይከፈላሉ በአራት ይከፈላሉ ብለን የምንማማረው? ስለዚህ አረፍተ ነገሮች እንግዲህ በያዟቸው ግስ ብዛት በሁለት እንደሚከፈሉ ባለፈው ክፍለ ጊዜ ተማምረናል ማለት ነው። እነዚህም ነጠላ አረፍተ ነገርና ውስብስብ አረፍተ ነገር ተብለው እንደሚጠሩ አይተናል። ነጠላ ከስሙ እንደምንረዳው እንግዲህ ልጁ ደብተሩን አነበበ ካልን፣ ለምሳሌ አነበበ አንድ ግስ ነው፣ አንድ ድርጊት ነው። ልጁ ደብተሩን እያነበበ ልጆቹን ወይም ወንድሞቹን ተቆጣጠረ ብንል፣ ለምሳሌ አንድ ልጅ እያጠና እንደዛ ቢያደርግ በተመሳሳይ ሰዓት ሁለት ድርጊቶች አሉ። ተቆጣጠረ ወይም ደግሞ እንዲያጠኑ አደረገ ብንል ሁለት አይነት ነገሮች ናቸው ያሉት እና ይሄ ውስብስብ ነው ማለት ነው። መልካም። ስለ ባለፈው ክፍለ ጊዜ ይህን ያክል ከከለስን የዛሬው ክፍለ ጊዜያችን ተማሪዎች ምዕራፍ 4 በልዩነት ውስጥ ያለ አንድነት። ተማሪዎች ከዚህ ክፍለ ጊዜ ምን ትጠብቃላችሁ? በልዩነት ውስጥ ያለ አንድነት ድምፅ ወምስል 1 ምዕራፍ 4 ነው። ንዑስ ርዕስ ይኖረናል። እንግዲህ የመጀመሪያው እንደተለመደው ማዳመጥ ይሆናል። ርዕሳችን ደግሞ ሽብርተኝነት ይሆናል። ስለዚህ ከዚህ ክፍለ ጊዜ ምን ትጠብቃላችሁ ተማሪዎች? መልካም። ይህን እያሰባችሁ እንግዲህ እዚህ ጋር ስክሪኑ ላይ እንደምትመለከቱት የምዕራፉ አጠቃላይ ዓላማዎች ተዘርዝረዋል። የተለያዩ ተናጋሪዎችን ሀሳብ በማዳመጥ ትንተና ትሰጣላችሁ። 2-3 ሰዎች ሊሆን ይችላሉ፣ ወይም ደግሞ በሚዲያ ሊሆን ይችላል። የተለያዩ ንግግሮች ይኖራሉ እና የራሳችሁን ትንተና፣ የተረዳችሁትን ነገር መተንተን፣ ያንን ብቃት ማዳበር፣ የቃላትን ትርጉም ማወቅ፣ በተለይ ከምንባብ እና ከዚህ ከማዳመጥ ማለት ነው። የቃላቶች ትርጉም ምንድን ናቸው? ሌላው ለየት ያለው ነገር ደግሞ ፈሊጣዊ አገላለጾችን በንግግራችሁና በጽሁፋችሁ ውስጥ ትጠቀማላችሁ። ለመሆኑ ፈሊጣዊ አነጋገር ምንድን ነው? እነዚህንና የመሳሰሉትን እናያለን። የቃላትን ተመሳሳይና ተቃራኒ ፍች የምናይ ይሆናል። አንቀጾችን እናብራራለን ማለት ነው። ይህ እንግዲህ የምዕራፉ አጠቃላይ ይዘት ነው። ወደ መጀመሪያው ንዑስ ርዕስ ስንመጣ ማዳመጥ ነው እናያለን ማለት ነው። የመጀመሪያው መግቢያ ላይ እንደገለጽኩላችሁ ሽብርተኝነት የሚል ነው። ቅድመ ማዳመጥ ጥያቄዎች አሉ። ሽብርተኝነት ሲባል ምን ማለት ይመስላችኋል? ሽብርተኝነት በሀገር ላይ የሚያሳድረውን ተጽዕኖ ዘርዝሩ።
ሽብርተኝነትን ለመከላከል የሚያስችሉ መፍትሄ የሚባሉ በመዘርዘር ለክፍል ጓደኞቻችሁ አስረዱ ይላል። እንግዲህ እነዚህ እንዳጠቃላይ ቅድመ ማዳመጥ ናቸው። አዳምጦ መረዳት። በዓለማችን ላይ ስንት አይነት የሽብርተኝነት እንቅስቃሴዎች እንዳሉ ዘርዝሩ ይላል። ይህንን በደንብ እዩት ጥያቄውንና እያዳመጣችሁ ይህንን በተመሳሳይ ትመልሳላችሁ ማለት ነው። የሽብር ወንጀል ወይም የሽብርተኝነት ድርጊቶች ከሚባሉ መካከል ሶስቱን ጥቀሱ። የሽብር ድርጊትን መከላከል የማን ኃላፊነት ነው? መልሳችሁን በጽሁፍ ግለጹ ይላል። ሽብርተኝነት ለመሆኑ መነሻው ምንድን ነው? ከምንባቡ እናያለን። የሚከተሉት ቃላትና ሀረጋት ከሽብርተኝነት ከሚለው የማዳመጥ ምንባብ ውስጥ እንግዲህ የወጡ ናቸው። ለመጀመሪያ ያክል የመጀመሪያው አንደኛ ርዕዮተ ዓለም የሚል ነው። ርዕዮተ ዓለም ምንድን ነው? ርዕዮተ ዓለም ስንል ሌላው ይሄ ሀ ነው። ለእነዚህን ቃላቶች በደንብ ያቸው እንዳገባባቸው። ጽንፈኝነት እንግዲህ ያው በተለያዩ ነገሮች ውስጥ ሲገለጽ እንሰማለን። ጽንፈኝነት፣ ርዕዮተ ዓለም የሚሉት በተለያዩ አጋጣሚዎች ይገለጻሉ። መሰልጠን ለመሆኑ ምንድን ነው? መሰልጠን አንድ ሰው ሰልጥኗል ሲባል መስፈርቶቹ ምንድን ናቸው? መሰልጠን ይቅርታ እንግዲህ አቀማመጡ ላይ እንዳለው እናያለን። ሀመሮሃ እንዳይሰርጽባቸው እንዲህ የመሳሰሉት አሉ። እዚህ ጋር ስክሪኑ ላይ ስለምትመለከቱት ያን ያክል ላንጽፈው እንችላለን። አሁን በቀጥታ ወደ ማዳመጥ እንሄዳለን ማለት ነው። ተማሪዎች ዝግጁ እንደሆናችሁ ተስፋ አደርጋለሁ። ዝግጁ ናችሁ? ይጀመር። መልካም፣ ወደዛው እንሂድ። መልካም። ሽብርተኝነት ርዕሳችን ነው። ሽብርተኝነት ሁሉንም ሊያስማማ የሚችል ተመሳሳይ አገላለጽ የለውም። ይሁን እንጂ ሽብርተኝነት ማንኛውም ወገን ወይም ቡድን ወይም ግለሰብ የፖለቲካ አስተሳሰቡን ወይም የሚከተለውን ሃይማኖት ለማስፈጸም በመንግስት ላይ ጫና መፍጠር፣ ማስፈራራት፣ የፋይናንስና ሌሎች የህዝብ ተቋማት እንዳይሰሩ ማድረግ ወይም ተቋማቱን ማስወገድና ዛቻ ማቅረብ እንደሆነ የተባበሩት መንግስታት ድርጅት የጸረ ሽብርተኝነት ስምምነት ያስረዳል። እደግመዋለሁ። ሽብርተኝነት ማንኛውንም ወገን ወይም ቡድን ወይም ግለሰብ የፖለቲካ አስተሳሰቡን ወይም የሚከተለውን ሃይማኖት ለማስፈጸም በመንግስት ላይ ጫና መፍጠር፣ ማስፈራራት፣ የፋይናንስና ሌሎች የህዝብ ተቋማትን እንዳይሰሩ ማድረግ ወይም ተቋማቱን ማስወገድና ዛቻ ማቅረብ ማለት እንደሆነ የተባበሩት መንግስታት ድርጅት የጸረ ሽብርተኝነት ስምምነት ያስረዳል። ታላቁ መጽሐፍ ኢንሳይክሎፒዲያ ብሪታኒካ የፍራቻ ስሜትን በህዝብ ላይ የመፍጠርና የፖለቲካ ዓላማን ለማሳካት የሚደረግ እንቅስቃሴ ነው በማለት ተርጉሞታል። እደግመዋለሁ። ታላቁ መጽሐፍ ኢንሳይክሎፒዲያ ብሪታኒካ የፍራቻ ስሜትን በህዝብ ላይ የመፍጠርና የፖለቲካ ዓላማን ለማሳካት የሚደረግ እንቅስቃሴ ነው በማለት ተርጉሞታል። ይህ የሽብር ድርጊት በሰው ልጆችና ንብረት ላይ ከፍተኛ ጉዳት እያደረሰ የሚገኝ ወንጀል ነው። በመሆኑም ለሀገራችንና ለዓለም ህዝብ ሰላምና ደህንነት ከፍተኛ ስጋት ነው። ሽብር ማንኛውም ሰው የፖለቲካ፣ የሃይማኖት ወይም የርዕዮተ ዓለም ዓላማን ለማራመድ ርዕዮተ ዓለም እዚች ጋር እዩዋት። የርዕዮተ ዓለም ዓላማን ለማራመድ በማሰብ ህዝብን ወይም የተወሰነ የማህበረሰብ ክፍልን ለማሸበር መንግስትን፣ የውጭ ሀገር መንግስትን ወይም ዓለም አቀፍ ድርጅትን በማስገደድ በሰው አካል ላይ ከፍተኛ ጉዳት ማድረስ፣ የሰውን ህይወት ለአደጋ ማጋለጥ፣ ሰውን ማገት ይላል እዚህ ጋር። ሰውን ማገት
እንግዲህ እነዚህ ቃላቶች በደንብ በኋላ በቀጥታ ከምንባባችን ጋር የወጡ ቃላት ስለሆኑ በሚገባ ያላቸውን አውዳዊ ፍች ማስተዋል ያስፈልጋል። በቀጣይነት የምናየው ሰውን መጥለፍ ማገት ብለን አይደለ? ሰውን መጥለፍ በንብረት በተፈጥሮ ሀብት ወይም አካባቢ ላይ ከፍተኛ ጉዳት ማድረስ፣ የህዝብ ወይም ማህበራዊ ተቋም አገልግሎትን የህዝብ ወይም ማህበራዊ ተቋም አገልግሎት እንዳይሰጥ በከፍተኛ ሁኔታ ማስተጓጎል ነው። እንቀጥል። በዓለማችን ላይ 3 አይነት የሽብርተኝነት እንቅስቃሴዎች እንዳሉ የተለያዩ ምሁራን ጽፈዋል። በዓለማችን ላይ 3 የሽብርተኝነት አይነቶች እንዳሉ የተለያዩ ምሁራን ጽፈዋል። እነዚህም በአንድ ሀገር ወይም አካባቢ የነበረውን ለማስቀጠል የሚንቀሳቀስ የነበረውን ነገር ለመለወጥ የሚንቀሳቀስና በአንድ ሀገር ያልተገደበና በዓለም አቀፍ ድንበሮች የሚንቀሳቀስ በማለት አስቀምጧቸዋል። በአንድ ሀገር የነበረውን ለማስቀጠል ወይም የነበረውን ለማፍረስ እንዲሁም ድንበር ተሻጋሪ የሆነ በሚል ይከፈላል ማለት ነው። እስካሁን ካዳመጣችሁ ጽሑፍ ውስጥ ምን ተረዳችሁ? እስካሁን ከጽሑፉ ቀሪ ክፍልስ ምን ነጥቦች የሚነሱ ይመስላችኋል? ቀጣይ ክፍል አለው። ክፍል 1ን ጨረስን። የሽብር ወንጀል ወይም የሽብርተኝነት ድርጊቶች የሚባሉት የሽብር ድርጊት ለመፈጸም መዛት፣ የሽብር ወንጀል ለመፈጸም ማቀድ፣ ማሰናዳት፣ የሽብር ወንጀል ለመፈጸም ማደም፣ በሽብር ድርጊት በሐሰት ማስፈራራት፣ ሽብርተኝነትን ማበረታታት፣ ድጋፍ ማድረግ ወይም ድርጊቱን መደገፍ፣ ማነሳሳት፣ ከሽብር ወንጀል ጋር የተገናኘ ንብረትን መያዝ ወይም መገልገል፣ አሸባሪ ድርጅትን መምራት፣ የአሸባሪ ድርጅት አባል መሆን ወይም መሰልጠን፣ ምስክሮችን ማስፈራራትና መረጃዎችን ማጥፋት። መሰልጠን እዚች ጋ ያለችውን በደንብ ይዋት። መሰልጠን አንድ ድርጅት በአሸባሪነት የሚሰየመው ድርጅቱ የሽብር ወንጀሉን ዓላማው አድርጎ የሚንቀሳቀስ ከሆነ የድርጅቱ ስራ አመራር ወይም ውሳኔ ሰጪ አካል ወንጀሉን በአሰራርም ሆነ በግልጽ ከተቀበለው ወይም አፈጻጸሙን ከመራ። በአሰራር ወይም አፈጻጸም ወንጀሉ የድርጊቱ መገለጫ ሲሆን ወይም በአብዛኛው የድርጅቱ ሰራተኛ ወንጀሉን በሚያውቅ አኳኋን የሚንቀሳቀስ ከሆነ ነው። በመሆኑም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ድርጅትን በአሸባሪነት ሲሰይም የሚኒስትሮች ምክር ቤት ውሳኔውን በመገናኛ ብዙሃን ለሕዝብ ይፋ በማድረግ ስያሜው በኢትዮጵያ ተፈጻሚ እንዲሆን ያደርጋል። እንግዲህ የጸጥታው ምክር ቤት የሚባል አለ። እሱ ከወሰነ በኋላ የየሀገራት መንግስታት ደግሞ ይቀበላሉ ማለት ነው። በኢትዮጵያም እንዲሁ ይሆናል። ነገር ግን የህዝብ ተወካዮች ምክር ቤት ድርጅትን በአሸባሪነት እንዲሰየም የህዝብ ሀሳብ ሲቀርብለት ድርጅቱ አስተያየቱን የሚቀርብበትን በቂ ጊዜ መስጠትና የጊዜ ገደብ በመግለጽ አግባብ ባለው መገናኛ ዘዴ ጥሪ ማስተላለፍ አለበት። ይህ ማለት አሸባሪ ተብሎ የሚሰየመው ድርጅት ጥሪውን መቀበል መቻል አለበት። ድርጅቱ ጥሪ በተደረገለት የጊዜ ገደብ ካልቀረበ ወይም መረጃውን ካላቀረበ ግን በሌለበት ምክር ቤቱ ውሳኔ ይሰጣል። አንድ ድርጅት በአሸባሪነት ከተሰየመ በኋላም የሚያደርጋቸው ግንኙነቶችና እንቅስቃሴዎች ህጋዊ ውጤት አይኖራቸውም። ነገር ግን የህዝብ አገልግሎት መስተጓጎል የተከሰተው በህግ እውቅና የተሰጠን እንደ ስራ ማቆም አድማ፣ ሰላማዊ ሰልፍ፣ ስብሰባ ወይም መሰል መብትን ለመተግበር የሚፈጸም ሂደት ምክንያት እንደሆነ የሽብር ድርጊት ሆኖ አይቆጠርም። የሽብር ድርጊትን ለመከላከል ፖሊስ ወይም የሚመለከተው በአካል
የሚመለከተው አካል በማንኛውም አጋጣሚ ድንገት ፍተሻ ሊያደርግ ይችላል። ከዚህም በተጨማሪ ለሽብር ጥቃት የተጋለጡ ሰዎችን በማንኛውም መንገድ ፖሊስ የማዳንና የማውጣት ስራ ይሰራል። ማንኛውም ህብረተሰብ፣ አከራይ፣ ተከራይ፣ ተቋማት፣ ድርጅት፣ የመገናኛ ብዙሃን ወዘተ ከፍተኛ ኃላፊነት አለባቸው። መረጃ መስጠትም ይጠበቅባቸዋል። መንግስት ማንኛውም ሰው የሽብር ድርጊት አስተሳሰብ ወይም ወደ ኃይል የሚያመራ ጽንፈኝነት እንዳይሰርጽባቸው የማስተማርና የመከላከል ኃላፊነት አለበት። ስለሆነም ማንኛውም ሰው ከአቅም በላይ በሆነ አደጋ የማያስከትልበት ካልሆነ በስተቀር የሽብር ወንጀልን ለመከላከል ወይም ምርመራ ለማከናወን የሚረዳው መሆኑን በሚያምንበት መረጃ ወይም ማስረጃ የመስጠት ግዴታ አለበት። ረዘም ያሉ ንግግሮችን በማዳመጥ ነጥቦችን በማውጣት ምላሽ መስጠት ይኖርባቸዋል። እንግዲህ ከማንኛውም የመረጃ ምንጭ አዳምጠው መተንተንና መመዘን። ይህን ጽሁፍ እንዴት እንዳያችሁት ለምሳሌ መመዘን፣ መገምገም፣ አስተያየት መስጠት ይቻላል። ይህንን እንድታዳብሩ ነው ዋናው ዓላማው። እንቀጥላለን። እንግዲህ እዚህ ጋር በዓለማችን ስንት አይነት የሽብርተኝነት እንቅስቃሴ እንዳሉ ስንት አይነት ናቸው? 3 አይነት ብለን ተማምረናል አይደለ? 3 አይነት ናቸው። የሽብር ወንጀል ወይም የሽብርተኝነት ድርጊቶች ከሚባሉት መካከል 3ቱን ጥቀሱ ይላል። እንግዲህ ምንባቡ ላይ እንደሰማ ነው ብዙ ናቸው። የሽብር ድርጊት የሚባሉት የሽብር ድርጊት ለመፈጸም መዛት፣ የሽብር ወንጀል ለመፈጸም ማቀድ፣ ማሰናዳት የመሳሰሉት ቅድም አዳምጣችሁት ከሆነ ጥሩ ደረጃ ላይ ናቸው ማለት ነው። የሽብር ድርጊትን መከላከል የማን ኃላፊነት ነው? አከራይ፣ ተከራይ፣ ድርጅቶች፣ ግለሰቦች፣ ሁሉም ሰው ሊከላከል እንደሚገባ ተገልጿል ማለት ነው። መልካም። እነዚህ እንግዲህ የወጡ ጥያቄዎች ከሞላ ጎደል እነዚህ ናቸው። ሌላው ርዕዮተ ዓለም ምንድን ነው? ርዕዮተ ዓለም የምንከተለው የፖለቲካ አስተሳሰብ ነው ወይም የአመራር የተለያዩ ዘይቤዎች ናቸው። ርዕዮተ ዓለም የሚባሉት የፖለቲካ ወይም የአስተሳሰብ መርሆች የምንከተላቸው መስመሮች ይኖራሉ እና እነዛ ምን ተብለው ይጠራሉ? የፖለቲካ አስተሳሰብ የምንመራበት መስመር ይሉታል ፖለቲከኞች። መስመር ወይም ሂደት ነው። ርዕዮተ ዓለም ነው የሚባለው። ጽንፈኝነት እንግዲህ የተለያዩ ትርጉሞች ይኖሩታል። ጫፍ የወጣ ወይም የረገጠ አስተሳሰብ ነው። ያ ማለት በአስተሳሰቡ ትክክል ሊሆን ይችላል። በዛኛው ያንን በሚለው አካል ወይም ጽንፈኛ ወይም ጽንፈኝነት ብሎ በሚጠራው አካል እና በዛኛው መካከል የሀሳብ ልዩነት ወይም መራራቅ፣ የኛው እንዲህ ነው የሚያስበው ያኛው እዛኛው ጫፍ ነው እና ጽንፈኝነት ሊባል ይችላል ማለት ነው። ሀሳብ ነው። ሀሳቡ በራሱ ግን ትክክል ነው አይደለም ማለት አይቻልም። የሆነ ሆኖ እንደ ሀገር እንደ ማህበረሰብ ከዚህኛው በሚጎዳ መንገድ በተለይ ከሆነ ጽንፍ የወጣ ሀሳብ እንለዋለን ወይም ጽንፈኝነት እንለዋለን፣ ሂደቱን ማለት ነው። መሰልጠን ትምህርት መውሰድ ነው። ለምሳሌ ሽብርተኝነት የሚያስብሉ ድርጊቶች ከሚሉት ምንድን ነው? አንዱ የነዛ አባል በሆን መሰልጠን ይላል። ትምህርት መውሰድ፣ ትምህርት መውሰድ አካላዊ ሊሆን ይችላል። የተለያዩ ነገሮችን መውሰድ ነው። ማገት፣ አንድ ቦታ ማቆየት ነው። ማገት አንዱ የሽብርተኝነት ድርጊት ነው እና ማገት ማለት ሰዎች ከአንድ ቦታ ወደ አንድ ቦታ እንዳይንቀሳቀሱ ባልፈለጉበት መንገድ በማስገደድ አንድ ቦታ እንዲቆዩ ማድረግ ነው ማገት።
ሌላው እንዳይሰርጽባቸው ማለት ምን ማለት ነው? እዚህ ጋር ሁለት ነገሮችን ምንባቡ ላይ አይተናል። መጀመሪያ ማስተማር፣ ከዛ በኋላ ደግሞ ሀሳቡ እንዳይሰርጽ መከላከል ነው አይደለም? ስለዚህ እንዳይሰርጽ ማለት ሀሳቡ እንዳይዛመት፣ መጥፎ ሀሳቡ እንዳይስፋፋ፣ እንዳይገባባቸው፣ መጥፎ ሀሳብ በአእምሯቸው በሰው አእምሮ ውስጥ እንዳይገባ። አሰረጸ ማለት አስገባ ማለት ነው። እንዲገባው አደረገ እንደማለት ነው። የተለያዩ ትርጉሞች አሉት። የሆነ ሆኖ እንዳይስፋፋ ወይም በአእምሯቸው ውስጥ እንዳይገባ ማድረግ ነው። እንዳይሰርጽባቸው ማድረግ፣ ጥቃት፣ ጉዳት ማድረስ፣ ዛቻ ማለት እንዲህ አድርጋለሁ እንደዛ አድርጋለሁ እያሉ ተገቢ ባልሆነ መንገድ አንድን ሰው በማይገባ ቃላት መግለጽ መቻል ነው። ይሄ መዛት ነው የሚባለው። ዛቻ ማስፈራራት እንላለን። ተቀራራቢ ትርጉም ነው ያላቸው። ምንባቡ ሲነበብላችሁ ምን ጉዳዮችን አዳመጣችሁ? ጥንድ ሆናችሁ ያዳመጣችሁትን በአጭር አብራሩ ይላል። እንግዲህ እናንተ በአጭር ለጓደኞቻችሁ ውስጥ በራሳችሁ ልትገልጹት ትችላላችሁ። ክፍል 2 መናገር ነው። ከተለያዩ የመረጃ ምንጮች፣ ከሰዎች፣ ከመጽሐፍት፣ ከመገናኛ ብዙሃን ስለ መከባበር የሚያወሳ አጭር ጽሑፍ አዘጋጅታችሁ በቀጣዩ ክፍለ ጊዜ ለጓደኞቻችሁ አቅርቡ ነው። እንግዲህ ይሄንን እስኪ ተወያዩበት እናንተ። ከሚከተሉት ርዕሶች መካከል አንዱን በመምረጥ በክፍል ውስጥ ቃለ ምልልስ አቅርቡ ይላል። የጥናት ተሞክሮ፣ ባህልና ቋንቋ፣ የፈጠራ ትምህርት አሰጣጥ፣ የሴቶችን ልዩ ድጋፍ። እንግዲህ እነዚህን ቃለ ምልልስ ወይም በእንግሊዝኛው በነጮቹ ኢንተርቪው ብለን የምንጠራው ማለት ነው። ለምሳሌ ወንድሜ ወይም እህቴ እንትና ራስን እንድታስተዋውቅ ቃለ መጠይቅ ተምራችኋል ባለፈው ምን መነሻ ነገሮች እንዳሉት እና ያንን በመጠቀም በመጀመሪያ ፈቃደኛ ሆነ ስለ ጥናት ተሞክሮህን ልትነግረን እዚህ ስለመጣ በጣም አመሰግናለሁ ብላችሁ ራሳችሁን እንደ ጋዜጠኛ አድርጋችሁ ልትጠይቁ ትችላላችሁ። አንዱን መርጣችሁ ማለት ነው። እስኪ ተለማመዱት እናንተ። ቀጥሎ የቀረበው ቃለ ምልልስ አደፍርስ ከተሰኘው ልብ ወለድ ውስጥ እንግዲህ አደፍርስ ቆየት ካሉ በጣም ዘመን ተሻጋሪ ከሆኑ ልብ ወለዶች አንዱ አደፍርስ ነው። በጣም የሚወደድ መጽሐፍ ነው። ስለዚህ አደፍርስ ከተሰኘው ልብ ወለድ ውስጥ ተቀንጭቦ እየቀረበ ነው። የገጸ ባህሪያት ቃለ ምልልስ በፈሊጣዊ ንግግር እዚህ ጋር በፈሊጣዊ ንግግር ያለባቸው ሳይሆን ፈሊጣዊ ንግግር ያለባቸው ለማለት ነው። የፊደል ግድፈቶች ብዙ ጊዜ ያጋጥመናል። እናንተ ደግሞ የገጸ ባህሪያቱ ንግግር በማጥናት ቃለ ምልልስ አድርጉ። እናንተ አንድ ሰው የመጀመሪያውን ቢወስድ ሁለተኛው ደግሞ የሁለተኛውን እየወሰደ ቃለ ምልልሱን በማጥናት ማቅረብ ይቻላል። ልሰሩት ትችላላችሁ። አሁን ታዲያ የመጣኸው ትንሽ ዘንጋዳ ለመበደር ነው አልክ? ነበር አሜቴ፣ ማስቸገሬ ባይሆን። ለመግዛት ነው የምትፈልገው? ከየት መየት ብሩ ከየት ተገኝቶ በዚያው በአይነቱ ለመክፈል ነው እንጂ በታህሳስ እንድያለ የራሳችሁን ገጸ ባህሪ፣ የራሳችሁን ድምፀት፣ የቃላት የራሳችሁን ማለት ነው ምጣኔ ልትጠቀሙ ትችላላችሁ። ድምፀት ድራማ ልታደርጉ ትችላላችሁ ማለት ነው። እና እንግዲህ ከዚህ ግን ምንድን ነው የምትረዱት? እዚህ ጋር ላጥፋላችሁና ፈሊጣዊ አነጋገሮች አሉ እና ለመሆኑ ፈሊጥ ምን ማለት ነው? ፈሊጣዊ አነጋገሮችስ ምንድን ናቸው? በፈሊጣዊ ንግግር ነው እዚህ ጋር የቀረቡትና ለምሳሌ ፈሊጥ አንድን እዚህ ጋር ብታዩት ለቀንዳም በሬ አንደኛ ፈሊጥ እዚህ ጋር ብታዩት ይቅርታ፣ ለቀንዳም በሬ ቤት አትከልክለው፣ ለቀንዳም በሬ ቤት አትከልክለው፣ ቀንዱ ይከለክለዋል።
ይሄ እንግዲህ ፈሊጣዊ አነጋገር ነው። ፈሊጣዊ አነጋገር ነው እና መልካም እንግዲህ ለቀንዳም በሬ ቤት አትከልክለው ቀንዱ ይከለክለዋል ፈሊጥ ነው ወይም ፈሊጣዊ አነጋገር ነው። ለመሆኑ ፈሊጣዊ አነጋገር ምን ማለት ነው? ፈሊጥ ምን ማለት ነው? የተወሰነ እናያለን። ፈሊጥ ማለት ፈሊጥ እስኪ ይህንን እንየውና ፈሊጣዊ አነጋገር ፈሊጥ ፈለጠ ማለት ምንድን ነው? ሰነጠቀ፣ ሰነጠቀ፣ ለየ እንደማለት ነው። ለየ እንደማለት ነው። የቃሉን ትርጉም ወይም መነሻ ቃሉን ስናየው አገባቡን እንግዲህ ፈሊጥ ሰነጠቀ፣ ለየ እንደማለት ነው። ስለዚህ ፈሊጣዊ አነጋገር ማለት ከተለመደው አነጋገር ወጣ ያሉ ትርጉሙን በቀላሉ ለማየት ያክል ከተለመደው አነጋገር ወጣ ብለው ከተለመደው ማለት ዝሩ በሆነ መንገድ የምንናገራቸው ነገሮች አሉና ወጣ ብለው ጠንካራ መልእክትን ለማስተላለፍ እንጠቀማቸዋለን። የምንጠቀማቸው አባባሎች ናቸው። አያችሁት? ይሄ ነው እንግዲህ የፈሊጥ ትርጉም። በመሆኑም ፈሊጥ ሰነጠቀ፣ ለየ ማለት ነው እና እነዚህን ትርጉሞች በደንብ ለይተን ማወቅ አስፈላጊ ነው። ስለዚህ እስኪ ለቀንዳም በሬ ቤት አትከልክለው ቀንዱ ይከለክለዋል። ብዙ ነገር ከምንገልጥ ይሄ በእንስሳ የተመሰለ ፈሊጥ ነው። ስለዚህ እንለያለን። ለማን ነው የተነገረው? አትግባ አትበለው፣ ስለዚህ አታድርግ አትበለው፣ ነገሮች ሁሉ ስለሚያስገድዱ ተው ብለን የሆነን ሰው መግለጽ እንፈልግ ለቀንዳም በሬ ቤት አትከልክለው ቀንዱ ይከለክለዋል እንላለን እና እነዚህም ፈሊጦች ናቸው። ስለዚህ ፈሊጥ ከወትሮ ከመደበኛው ንግግር ወጣ ያሉ ጠንካራ መልእክት ለማስተላለፍ የምንጠቀምባቸው አባባሎች ናቸው ማለት ነው ፈሊጦች። ሌላው በሰም የተጣበቀ ጥርስ ቢስቁበት አይደምቅ፣ ቢበሉበት አያደቅ። እነዚህ አሁን አያችሁት በብዙ ነገር የተቆጠቡ ናቸውና ቁጥብ ናቸው። በራሳቸው የተቆጠቡ ናቸው፣ ዝርዝር ያሉ አይደሉም እና በሰም የተጣበቀ ጥርስ ቢስቁበት አይደምቅ፣ ቢበሉበት አያደቅ። አያችሁት በጣም ቁጥብ ነው፣ ግን ጥሩ መልእክት ማስተላለፍ የሚችል ነው። ቃለ መጠይቁን ቃለ ምልል እናንተ ልትለማመዱበት ትችላላችሁ። ያ ማለት እዚህ ጋር በፈሊጣዊ ንግግር የተቃኙ ቃለ ምልልሶች እንድታደርጉ ነው። ገጸ ባህሪውን ወክላችሁ ግን ፈሊጥ ምን ማለት ነው? ፈሊጥ ትርጉሙን መጀመሪያ መረዳት ስላለብን ለዛ ነው እያየን ያለ ነው። ሰው ሆኖ የማይብስ እንጨት ሆኖ የማይጭስ ሰው ከስህተት ብረት ከዝገት። ለምሳሌ አንድ ሰው ጥፋት ሊያጠፋ ይችላል። እኛ ደግሞ ምንም ማለት አይደለም፣ የሰው ልጅ ሁሉ ጊዜ ይሳሳታል፣ እንዲህ ይላል። ዝሩ በሆነ መንገድ ሊያጋጥም እንደሚችል ያጋጥማል፣ ምንም ችግር የለም፣ አትጨናነቅ፣ እንዲህ እያልን ብዙ ቃላትን ከምናባክን ምን እንላለን? ተው ችግር የለም፣ ከሰው ስህተት ከብረት ዝገት አይጠፋም እንላለን ማለት ነው። ብረት ካልፈላ አይላላ። ያ ማለት የተለያዩ የብረት ቅርጾች አሉ አይደለም? ከቤት ከምንጠቀምባቸው እስከ ፋብሪካ ድረስ እንግዲህ የአንድ ብረት የተለያየ ቅርጽ ለመስጠት መጀመሪያ ምን መሆን አለበት? መሞቅ አለበት፣ መጋል አለበት አይደለ? እንግዲህ አንጥረኞቻችን ያን ጠፍጥፈው ነው አይደል የተለያየ ነገር የሚያደርጉት። አሁን ዘመናዊ ማሽኑ እንዳለው ነው። ስለዚህ ብረት ካላላ አይላላ እንላለን። ደም ማልቀስ ድንጋይ መንከስ ዋጋ ቢስ እንደሆነ አያስፈልግም ይላል። ወረቱን እንደተቀማ ነጋዴ ዋግ እንደመታው ስንዴ
ዋግ የመታው ስንዴም ይታወቃል፣ የተወለገ ነው የሚሆነው። ወረቱን እየተቀማም እንደዚሁ የከሰረ ስለሆነ አንድ አይነት አመሳስሏቸዋል። እነዚህ ፈሊጦች ናቸው። ስለዚህ እናንተ ከወዲሁ ትለማመዷቸዋላችሁ። ወደ ቀጣዩ እንሄዳለን። አንዳችሁ ጠያቂ፣ ሌላኛችሁ ደግሞ ተጠያቂ። በክፍል ውስጥ ጥንድ ጥንድ በመሆን የትምህርት የአጠና ተሞክሯችን ያጠናል ማለት ነው። እንግዲህ የተለያዩ ቃላቶች የፊደላት ግድፈቶች ያጋጥሙናል። የአጠናን ተሞክሯችሁን ቃለ ምልልስ አድርጉ ይላል። ግብዣዬ ነው። እናንተ ቅድም እንደነገርኳችሁ የተለያዩ ገጸ ባህሪያትን ወክላችሁ ልትጠቀሙ ትችላላችሁ። ቀጣይ ወደ ምንባብ አለፍን። የምንባባችን ርዕስ ምንድን ነው? የምንባባችን ርዕስ ተማሪዎች ብዝሃነት ይላል። እንግዲህ ፈሊጥ በኋላ የምናየው ይሆናል። ፈሊጥ ምንድን ነው የሚለውን እናያለን በሚገባ። ምክንያቱም የተለያዩ ፈሊጦች መጽሐፋችሁ ላይ ስለተገለጹ ማለት ነው። ምንባብ ሁለተኛው ርዕሳችን ወይም ንዑስ ርዕሳችን ምን ይሆናል ማለት ነው ተማሪዎች? ምንባብ ነው። ምንባቡ ደግሞ ርዕሱ ምንድን ነው? ምንባቡ ብዝሃነት 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 ይህ ይሆናል ማለት ነው። እንግዲህ የአማርኛ ፊደላት በሚገባው መጠቀም አስፈላጊ ነው። ይችኛው ናት የምንጠቀመው። ብዝሃነት ቅድመ ጥያቄዎች ያሉት እንግዲህ በልዩነት ውስጥ ያለ አንድነት ሲባል ምን ማለት ይመስላችኋል? ብዝሃነት ሲባል ምን ማለት ይመስላችኋል? ይላል ይመስላችኋል ለማለት ነው። በልዩነት ውስጥ ያለ አንድነት ስላለው ጠቀሜታ የተለያዩ የመገናኛ ብዙሃን ያዳመጣችሁትን ለክፍል ተማሪዎች ክፍሉ ተማሪዎች በቃል አቅርቡ ይላል። እናንተ ገጣጥሙት። ትንሽ የፊደላት ግድፈቶች አሁንም እዚህ ጋር ያሉት። ብዝሃነት ዝግጁ ናችሁ? አንድ ላይ ምክንያቱም መጽሐፋችሁ ላይ ስላለ ቶሎ ቶሎ እናነበዋለን። ብዝሃነት ምንድን ነው? ብዝሃነት በሀገራችን የብዝሃ ባህል ታሪክና የተፈጥሮ ሀብት ባለቤት ናት ይላል። ከትልቁ ራስ ዳሽን ተራራ እስከ ዝቅተኛው ዳሎል እና በመካከሉ ያለው የአየር ንብረት ክልል አቅፎ የያዘው የተፈጥሮ ሀብት ስብጥር በተፈጥሮ ከታደሉ ውስን ሀገራት አንዷ ያደርጋታል። ላለመመለስ በደንብ እናየዋለን። በሀገራችን የብዝሃ ባህል ታሪክና የተፈጥሮ ሀብት ባለቤት ናት። ከትልቁ ራስ ዳሽን ተራራ እስከ ዝቅተኛው ዳሎል እና በመካከሉ ያለው የአየር ንብረት ክልል አቅፎ የያዘው የተፈጥሮ ሀብት ስብጥር በተፈጥሮ ከታደሉ ውስን ሀገራት በታሪካዊና ሰው ሰራሽ ቅርሶች ወደር ያልተገኘላቸው የአክሱም፣ የላሊበላ፣ የጎንደር፣ የፋሲለደስ ግንብ፣ የሐረር ጀጎል ግንብ እና ሌሎች ሀብቶች ዓለምን የሚያስደምሙ ክብሮቻችን ናቸው። የዚህ ሁሉ ሀብት ባለቤት ኢትዮጵያ ከ80 በላይ የራሳቸው የሆነ ባህል፣ ቋንቋ፣ ታሪክ፣ ወግ ያላቸው ብሔሮችን አቅፋ የያዘች አንዲት ታላቅ ሀገር ናት ይላል ምንባቡ። እንግዲህ ከላይ የተሰመረበትን እንደምታዩት የተፈጥሮ ሀብት ስብጥር በተፈጥሮ ከታደሉ ውስጥ ሀገራት አንዷ ያደርጋታል ይላል። በታሪካዊና ሰው ሰራሽ ቅርሶች ታሪካዊ የሆኑ እነ አክሱም እነ ላሊበላ እና የተፈጥሮ ሀብቶች እንዳሏት ያሳያል። 80 በላይ ብሔሮች የራሳቸው ባህል፣ ቋንቋ ያላቸው ናቸው። ልዩነታቸው እንደ ውበትና ድምቀት ቆጥረን ልዩነታቸው ማለት ነው ተከባብረን ተዋደን የምንኖር ኩሩ ህዝቦች ነን። በብዝሃነት ውስጥ ያለ አንድነትና አስተናግዳ የኖረች የምትኖር ቅን ሀገር፣ ለጠላቶቿ ደግሞ ሬት የሆነች። ሬት ምንድን ነው ለመሆኑ? ሬት የተክል አይነት ነው። በጣም መራራ የሆነ ሬት ታውቁታላችሁ ብዬ አስባለሁ። ሬት የሆነች ህብራዊ ሀገር ናት። ህብር ስንል በአንድ በኩል እንደ ህብረ ቀለማት የየራሳቸው ማንነት፣ ታሪክ፣ ባህል፣ ቋንቋ ያለንን፣ በሌላ በኩል ደግሞ ህብር ስንል አብረን ተባብረን የኖርን ኢትዮጵያ የምትባለውን የጋራ ሀገር የገነባን መሆናችንን ለማመልከት ነው። ህብር እንግዲህ ህብረ ቀለም የሚባለው የምታውቁት ነው። የቀለም አይነቶች ላይ
መሰረታዊ ቀለማት ለምሳሌ ሁሉም ቀለሞች የራሳቸው ውበት አላቸው። ቀይ ሊሆን ይችላል፣ ሰማያዊ፣ ጥቁር እንዲህ እያልን ለምሳሌ ብናይ ሁሉም የራሳቸው ቀለም አላቸው። ነገር ግን አንድ ላይ ሲሆኑ ደግሞ ለየት ያለ ነገር ያንን ለማለት ነው ህብረ ቀለም። ከዚህ ባሻገር ልዩነታችን ደግሞ የሰላማችን ምንጭ ነው። ልዩነታችን ምንድን ነው? የሰላማችን ምንጭ ነው ይላል። ሰላም ካለ ደግሞ እንኳን የሰው ልጅ አዋፍና አራዊትም ተከባብረው ይኖራሉ። አብሮነታችን የኛ የሆኑትን መልካም ነገሮች ሁሉ የምናስጠብቅበት ኃይላችን ነው ይላል። በተለይ በሃይማኖት በኩል ያለው መቻቻል ሽብርተኝነትን የምንመክትበት እንቁ ባህላችን ነው። በሃይማኖት በኩል መቻቻል ሽብርተኝነትን የምንመክትበት እንቁ ባህላችን ነው ይላል። ሃይማኖት የግል ነው፣ ሀገር የጋራ ነው በማለት በአብሮነት የሚኮራ ሕዝብ ባለቤት ነች ኢትዮጵያ ሀገራችን። በገና፣ በጥምቀት፣ በኢድ አልፈጥር፣ መውሊድ ወዘተ ያለን መፈቃቀድና መተሳሰብ የመንፈስ እርካታን ይሰጣል። በተለያዩ ማህበረሰብ ክፍሎች ተጋብቶ በመዋለድ አንድነቱን አጥብቆ ልዩነቱን አጥብቦ የሚኖር ሕዝብ ነው። ለዚህ አይደል ዘፋኙ በሰነኞቹ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ የሚል ይላል። እንግዲህ ይህንን ዜማውን ካልተሳሳትኩ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ የሚል እንግዲህ ገጣሚው ወይም ዘፋኙ ይላል። አይ ቲንክ ይቅርታ ቴዎድሮስ ካሳሁን ነው የዚህ ግጥም ይሄ አቀንቃኝ ወይም ዘፋኝ የተባለው ቴዲ አፍሮ ባጭሩ እንዲህ በማለት የገለጹት የአንዱ እምነት ተቋም በሚሰራበት ሌላው ገንዘቡንና ጉልበቱን አዋጥቶ ተሳታፊ ሲሆን መመልከት የተለመደ ነው። ለምሳሌ አንዱ ተቋም ሲባል ቤተክርስቲያን ቢሰራ ሙስሊሙ ቢሰራ ክርስቲያኑ እንዲህ አይነት አንድምታ ያለው ነው። ስራዎቻችን ልዩነትን ሳያስቸግር አንድነትን ከፍ አድርጎ በመተጋገዝ የሚሰራበት ሀገር ኢትዮጵያ ዓለም የሚቀናባት መንፈሳዊ ክብረ በዓሎቻችን ለዚህ ማሳያዎች ናቸው። አንዱ የውጭ ጠላት በመጣ ጊዜ ልዩነቶችን ወደ ጎን በማለት ለሀገር ሰላም አንድ ሀሳብ አንድ ልብ ሆኖ ይዘምታሉ። ለአፍሪካም ተምሳሌት ናቸው። እንግዲህ አንዱ የአድዋ የድል ቀን ነው። በልዩነት ነገር ግን ደግሞ ሀገር ስትደፈር በአንድነት እንደዘመቱ አንዱ ማሳያ ነው ይላል ምንባቡ። ይህን ይመስላል። ትንሽ ደቂቃዎችን አየን። የሚከተሉ ጥያቄዎች ምንባቡን መሰረት ያደረጉ ናቸው። ከተሰጡት አማራጮች መካከል መልሱን በመምረጥ ማብራሪያ ስጡ ይላል። ሀገራችን በተፈጥሮ ከታደሉትን ሀገራት አንዱ ያደረጋት ምን ጉዳዮች ናቸው? ታሪክና የተፈጥሮ ሀብት ባለቤት የአየር ንብረት ክልል አቅፎ የያዘው ከትልቁ ዳሽን ተራራ እስከ ዝቅተኛው ዳሎል መያዙ ይላል። ሁሉም ናቸው፣ ሁሉም አለን። እንደ ውበትና ድምቀት ቆጥረን ተከባብረን ተዋደን የምንኖረው በምንድን ነው ይላል። ልዩነታችን የተለያየ ቀለም የስራ ባህላችን እንደ ውበትና ድምቀት ቆጥረን ተከባብረን ተዋደን የምንኖረው በምንድን ነው ይላል። በልዩነታችን በአንድነታችን እንግዲህ ይሄኛው በአንድነታችን ነው። የሽብርተኝነት የምንመክትበት እንቁ የተባለው የትኛው ነው? መቻቻል። ሌላው ለኢትዮጵያ ብቻ ሳይሆን ለአፍሪካም ተምሳሌ ያደረጋት ተግባር ምንድን ነው? የአድዋ ድል ቀን ነው አይደለ? እንቀጥል። ሌሎቹን ጥያቄዎች እናንተ የምትመልሷቸው ይሆናል። ወደ ቀጣዩ እንሄዳለን። ይቅርታ፣ የሁለተኛው ክፍል ጥያቄ ቀጥሎ ምንባቡን መሰረት አድርገው ለቀረቡ ጥያቄዎች በቃል መልስ ስጡ ይላል። አንዳንድ ጊዜ ምንባብ ስናነብ ወይም መረጃ ስንሰማ የተለያዩ ነገሮችን ስናነብ በቃላችን ያንን ደግመን ማብራራት ክህሎት ማዳበር አስፈላጊ ነው። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ያለው ግጥም ሀሳቡ ምን እንደሆነ ተወያይታችሁ አቅርቡ ይላል። ሀሳቡ ምንድን ነው?
አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን፣ አይጠበንም ቤቴ። ያ ማለት ልዩነት አላቸው፣ በአንድ ግን መኖር ይችላሉ። የተለያየ እምነት ተከታዮች ናቸው ወይም የተለያየ ሃይማኖት አላቸው፣ ነገር ግን ደግሞ ቤታቸው አይጠብም። የተለያዩ ስለሆነ አይጠባቸውም። በአንድ መኖር እንደሚችሉ ልዩነት ሊኖራቸው ይችላል። ያ ልዩነት ደግሞ የሃይማኖት ነው፣ ግን ደግሞ በአንድነት መኖር እንደሚቻል ገጣሚው የገለጸበት ነው። የሀገሪቱን አንድነት ጠብቆና ልዩነትን አጥብቆ የሚኖር በምንድን ነው ይላል። እንግዲህ በመከባበር የተለያዩ ነገሮችን በአንድ ላይ ልዩነትን ወደ ጎን በመተው እንዲህ አይነት ነገሮች አሉት ምንባቡ። ወደ ቀጣይ እንሄዳለን። ብዝሃነት ምንድን ነው በሚለው ብዝሃነት በነገራችን ላይ ርዕሱ ላይ እንደምታዩት ብዝሃነት ማለት እንደው ጥሬ ትርጉሙን ስናይ ብዙነት፣ ብዙ መሆንን ያመለክታል። ብዙ መሆንን ብዙ ስንሆን ግን ደግሞ ልዩነቶች ያሉበት ነው። ብዙ መሆናችን ልዩነቶች ያሉበት ነው። ግን ልዩነቶች ደግሞ መልሰው አንድ የሚሆኑበት ማለት ነው። ስለዚህ ይሄ ትርጉም ነው። ቀጣይ የቃላት ትርጉምን እንመለከታለን። ሬት ምንድን ነው? ሬት የተክል አይነት ነው። መራራ የሆነ የተክል አይነት፣ መራራ የሆነ የቃላት ትርጉም የቃላት ፍች ይህንን ያለን መራራ የሆነ የተክል አይነት። በእርግጥ አሁን ለውበት በተለያየ ቦታ እንደው አዲስ አበባ ዘወር ብትሉ ለውበት መጠበቂያም ሲሸጥ እናያለን አይደል? ሬት የምታውቁት ነው። ስብጥር፣ ይህን እንግዲህ በሌላም ምንባብ አይተነዋል፣ አዲስ አይደለም። ስብጥር ቅልቅል እንደማለት ነው። ስብጥር ቅልቅል፣ የተዋሃደ እንደማለት ነው። እንቁ ውድ የሆነ እንቁ እንግዲህ ከወርቅ ከፍ ያለ የከበረ ማዕድን ነው። እንቁ የከበረ ማዕድን ነው። እንቁ ቅን ማለት ቅን መልካም የሚያስብ መልካም አሳቢ መልካም የሚያስብ ማለት ነው። መልካም የሚያስብ መንፈሳዊ፣ ይህኛውን ደግሞ መንፈሳዊ ማለት ሃይማኖተኛ የሆነ ሃይማኖተኛ ማለት ነው። መንፈሳዊ ማለት እንግዲህ መንፈሳዊ ሲባል የተለያየ እምነት ተከታይ ያለ ኢትዮጵያ ውስጥ በክርስትና፣ በእስልምና ወይም በሌሎችም የተለያዩ እምነቶች አሉ። ግን ደግሞ ከስጋዊ ፍላጎት ከተለያዩ ድርጊቶች ወጣ ብሎ ዘላለም ሕይወትን በማሰብ ስጋን ሳይሆን መንፈስን ማስደሰት ላይ ያተኮረ ሕዝብ እንደማለት ነው። መንፈሳዊ ሕዝብ ነው። ጥረት ምንድን ነው? ጥረት ይሄ የምታውቁት ቃል ስለሆነ ብዙ አንደክምበትም። የሆነ ሆኖ ጥረት ማለት ድካም፣ ብዙ መስራት፣ ብዙ መታገል እንደማለት ነው ጥረት ማለት። ስለዚህ ተማሪዎች እነዚህ አውዳዊ ፍቻቸው ወይም ትርጉማቸው ነው። በተለያየ አውድ ደግሞ የተለየ ትርጉም ሊኖራቸው ይችል ይሆናል። ነገር ግን መሰረታዊ ሀሳባቸው ይሄ ነው። ስለዚህ እንግዲህ ተማሪዎች ምዕራፍ 4 ስንጀምር በልዩነት ውስጥ ያለ አንድነት የሚል አይተናል። የመጀመሪያው ምንባብ ነው። ይቅርታ ማዳመጥ ነው። ማዳመጡን እንግዲህ አንብቤላችኋለሁ። የተለያዩ ጥያቄዎችን መልሳችኋል። በተለይም ደግሞ ሽብርተኝነት የሚለውን እሱን አየን። ከሱ የወጡ ደግሞ ቃላቶችን አይተናል። በሁለተኛ ደረጃ ደግሞ ፈሊጥ ምንድን ነው እንደ መግቢያ አይተናል። ፈሊጥ ማለት ፈሊጥ፣ ፈለጠ፣
ለየ እንደማለት ነው እና ጠቅለል ያሉ ሀሳቦችን በአንድ ላይ አድርጎ መናገር መቻል ነው ፈሊጥ ማለት እና ይሄ ተራ ከሆነ ንግግር ወጥተን ብዙ ሀሳቦችን በአንድ አባባል መግለጽ እንችላለን እና እሱ ፈሊጥ እንላለን። ቀጣይ ደግሞ በሁለተኛው ድምፆ ምስል እናያለን። እሱን በሚገባ እንማማራለን ማለት ነው። እንደ መግቢያ ግን እሱን አየን። ቀጣይ ደግሞ ብዝሃነት የሚለውን አይተን ነው እዚህ ጋር ልንጨርስ ልናገባድድ በመጨረሻ ምዕራፍ ላይ ያለ ነው ማለት ነው። በመጨረሻ ምዕራፍ ስል የምትማሩት ምዕራፍ አይደለም፣ የድምፆ ምስል አንድን ማገባደጃ ማለቴ ነው። ሌላው ከዚህ ከምንባቡ የወጡ የእነዚህን ቃላት ትርጉም አየን። ተማሪዎች እንግዲህ በዛሬው ክፍለ ጊዜያችን እነዚህን ተማምረናል። እንደተለመደው ማንበብ አይለያችሁ። የተለያዩ የቃላት ትርጉሞችንም እንደዚሁ መደበኛ ትርጉማቸውን ማወቅ አትዘንጉ። በቀጣይ ድምፆ ምስል በሌላ ርዕስ ወይም ርዕሶች ወይም አርዕስትን የምንገናኝ ይሆናል ማለት ነው። ተማሪዎች የዛሬው ክፍለ ጊዜያችን እዚህ ላይ ይጠናቀቃል። በቀጣይ እስከምንገናኝ ሰላም ሁኑ።